ሰላም ተራስልን መምህር ሩቤን ጤና ይስጥልን ሽሎም እንዴት ናችሁ ሰላም ነው ወይ ያካባባችሁ ጸጥታ እንዴት ነው ዛሬ ትላንትና ሰሞኑን እስቲ ለተመልካቾቻችን የምትናገረው ነገር ካለ በሰላም እየተኛችሁ ነው ወይስ እንዴት ነው አዎ ይኸውልን በአካባቢያችን እርግጥ ከአካባቢያችን ወደ ሰሜን እስራኤል በኩል በሰላም እያደሩ ነው ብለን መናገር አያስደፍርም ነገር ግን በአካባቢያችን ከነዛ ቦታዎች ጋር ስናወዳደር ጸጥታ ያለው መስሎ ይታያል እስካሁን ሰዓት ባለው ሰዓት ውስጥ ማለትም ሂዝቦላዎች ተኩስ አይተኩሱም ሰላም ነው ችግር የለም ማለት ነው ለምሳሌ በሂዝቦላ በኩል የሚተኮሱ መሳሪያዎች አብዛኛውን ጊዜ በመናይበት ጊዜ በክራሽም ሆነ በሽሎሚና እንዲሁም በጽፋት ወደ ከኛ ሰሜን በኩል በሚገኙ ያገራችን ገጸ ምድር በዛ አካባቢ ነው እንግዲህ እንደ ድሮ የበዛ ባይሆንም የተለያዩ መሳሪያዎችን በሂዝቦላ በኩል መወረወሩና እንደዚህ እንደው በየጊዜው መንጠፋጠፉ አላቆመም አለ ግን በአካባቢያችን እስካሁን ባለንበት ውስጥ ትንሽ ረጋ ያለ ነው በዚህ ሃይፋ ማለትም ከአኮ ወደ ደቡብ አካባቢ ክራዮትን ሃይፋን አካባቢ እስካሁን ያለው ሁኔታ ደህና ነው ሽሎማ ግን ክሪያት ሽሞና ምቱላ ሌሎችም ሀገሮች ግን በተለይ በደንበር አካባቢ ያሉት እስካሁን ድረስ ምንም ሰላም የለም ማለትም ያለው ሁኔታ ምንድነው በአሁኑ ሰዓት ያለው ሁኔታ ምንድነው እርግጥ ወታደሮቻችን ሊባኖስ ውስጥ መግባታቸውና ካሁን ቀደም በ1982 ያልነግ ከዛ በላቅ ያለ እስራኤል እዛ ውስጥ መገኘቷ የሚያሳየው ምንድነው የሂዝቦላንን ጉልበት እየደከመ መዱን የሚያሳይ መስሎ ይታያል ግን ወታደሮቻችንም በህይወታቸው እየከፈሉ ነው ወታደሮቻችን ብቻ ሳይሆን በሰሜን እስራኤል በኩል ያለው የጠቀስካቸው ክራት ሽሞናም ሆነ ሽሎሚም ሆነ የተለያዩ በአካባቢ ያሉ ቦታዎች እፎይታን አላገኙም እስካሁን ማለት ግን አሁን በሚደረገው ስምምነት በተለይ እየተደረገ ያለው ድርድር ማለት ነው ማለት ይችላል በኢራን እና በአሜሪካ መካከል ያለው ሂዝቦላንም ያካትታልና ስለዚህ ያካባቢው ህዝብ ይሄ ስምምነት አካትቶ ጸጥ ያለ ነገር ነው የሚፈልገው ወይስ መሰረታዊ መፍትሄ ይፈልጋል ሰው ምን አይነት ምኑ ነው ሰው በተለይ ሊያረካው የሚችለው እስካሁን ድረስ ምንነው የሚያረካ ነገር የለም በመጀመሪያ ደረጃ በአሜሪካና በኢራን ያለው ድርድር ባውኑ ሰዓት ይህ ድርድር በኢራኖች በኩል የራሳቸውን ሲስተም ያላቸው አለ እነዚህ ምንድነው እስከመቼ ነው የእስራኤል ጠቅላይ ሚኒስተር የሚሆነው ትራምፕስ እስከመቼ ነው ጠቅላይ ፕሬዝዳንት ሆኖ የሚቆየው ከዛም በኋላ ከነበሩበት ሁኔታ እንደሚመለሱ እርግጠኞች ናቸው ኢራኖች ስለዚህ ያለው ሁኔታ ምንድነው የጨዋታ የድብብቆች ጨዋታ ነው እንጂ በኢራንና በአሜሪካ ያለው የእስራኤል ኢንተረስ ሁኔታ እስካሁን ድረስ የእስራኤል ኢንተረስ በሙሉ በድርድሩ የለም ለምሳሌ በመናይበት ጊዜ ስናይ ከዚህ ድርድር የአሜሪካን ኢንተረስ ነው እንጂ የሚመለከት የእስራኤልን ኢንተረስ ይመለከታል ብለን ለመናገር አያስደፍርም ሽሎሞ ማለትም በጥቅሉ አሁን እኛ ማለት የምንችለው ኢራኖች ሂዝቦላን እንደራሳቸው የቀጥታ ግብረ ኃይል አድርገው እያየወሰዱ አሁን በሚዳርጉበት ስምምነት ላይ ሂዝቦላን ካዘዙትና አቁም ካሉት ጦርነቱ ያቆማል ማለት ነው እና ታዲያ ችግሩ ምንድነው ያለው ሁኔታ ምንድነው አሁን ያለው ሁኔታ የኢራን ሁኔታ ምንድነው አሁን በሂዝቦላ በኩል ያለው እስራኤል አንዳንዴ ያላት አቋም ጠንከር ያለ ነው ለምሳሌ ኢራን ባለው ድርድር ከአሜሪካ ጋር የሂዝቦላ ወይም የሊባኖስ ሁኔታ ችግር ከድርድሩ መቅረብ ያለበት የሚለው ሁኔታ ነው ከዚህ ላይ በእስራኤልና በአሜሪካ መካከል ያልተግባባ ነገር አለ ምክንያቱም እስራኤል በሁቲምም ሆነው በዚህ በአዛም ሆነ እንደገና በሊባኖስ በኩል ሂዝቦላንም ሆነ የዚህ አይነት ሁኔታ ከድርድር መቅረብ የለበትም የሚል የእስራኤል አቋም አለ ነገር ግን ይሄን አቋም ስንት ያህል ይቆያል ይሄ አቋም ነው በአሜሪካ በኩል መንግስት በኩል ላይ በእስራኤል ከፍተኛ ጫና እየተደረገ ነው በአሁኑ ሰዓት እንደሚታየው ከሆነ እስራኤል ጫና ስለሚበዛባት ያለውንን ከሊባኖስ የምትወጣበትን መንገድ አሁንም በአውሮፓም ሆነ በአሜሪካ ያሉ ሀገራቶች በእስራኤል ላይ ከፍተኛ ጭነት እያደረጉ ነው አሁን በአሁኑ ሰዓት ኢራን ሂዝቦላን
እንደነበረው አዙራ ለመገንባት የምታደርገው ከፍተኛ ጥረት እንዳለ ነው። የነን ሁኔታ ግና አሜሪካ የእስራኤልን ኢንተረስት አልጠበቀችም እስካሁን ባለው ሁኔታ። ስለዚህ አሁን ባለነበት ሁኔታ የኛ በተለይ ከሱ አካባቢ አሁን ረፍት ላይ ተማሪዎች ሁሉ ትምህርት ረፍት ላይ ሊወጡ ነው። በመጣው ዓመት ትምህርት የመከፈቻ ዘመን መስከረም ላይ ነው። እስከዚያ ድረስ ቅድመ ዝግጅት መደረግ አለባቸው። በተለይ አንተ ትምህርት ሚኒስተር ስለማውቅ ነውና አሁን በመጣው ዓመት ቅሪያት ሽሞና እዛው አካባቢ ያሉት ከደንበር ያሉ ሰዎች ልጆቻቸውን ትምህርት ቤት ይመዘግባሉ ብለህ ታስባለህ ወይስ እስካሁን ያለው ፍርሃት እንደቀጠለ ይሆናል ብለህ ነው የምትገምተው? አንደኛው እስካሁን ያለው ሁኔታ ፍርሃት እንደቀጠለ ነው። በዚህ ክርክር የለም፣ እየቀጠለ ነው ያለ። ስለዚህ ወላጆች እንዴት ናቸው ልጆች ትምህርት ቤት በሚቀጥለው ይቀጥላሉ የሚለው ሁኔታ ይሄ ነው ብሎ መልስ መስጠት በአሁኑ ሰዓት አያስደፍርም። ገባኝ። አሁን በተለይ በሰሜኑ በሁለት አካባቢ የተከፈለ ነው። አይዞራ ማዕራቢ ዞራ ሚዝራሂ ማለት የምስራቅዋ ደንበርና ወደ ምዕራብ አካባቢ ያለው ብዙ ጊዜ አሁን የሚተኮሱት በሊባኖስ ላይ እየተተኮሱ ያሉት የኛ ወታደሮች ውስጥ ገብተው ከሊታኒ በላይ አልፈው የሄዱ ቢሆንም በተለይ እነዚህ ትናንሽ ድሮኖች ወይም ሰው ሰራሽና አብራሪ የሌላቸው አፈንጅ እንትኖችን እያዙ የሚመጡ አሉ። እነሱ ምን ያህል በየትኛው አካባቢ ነው በተለይ እየተወረወሩ ያሉት? አሁን በአሁኑ ሰዓት እዚህ ላይ የሆነ ፖስት ምናምን ስለነበረ በጣም አላዳመጥኩም። ጥያቄ የእስራኤል ሀገር ደንበር በሰሜኑ አካባቢ የምዕራብ ደንበር አለ፣ የምስራቅ ደንበር አለ። ከዚህ በተጨማሪ ወታደሮቻችን ግን በሙሉ ሀገሪቱን ደንበር ጥሰው እስከ መጨረሻ ሊታኒ ከሚባለው ወንዝ ከዛ በላይ ሁሉ ደርሰዋል። እዛው ነው ያለው አሁን እና በተለይ የዚህ የሺሃ የሚባሉትን የነሱን ከተማዎች ጎጦችን ሁሉ እያፈረሱ ነው ያሉትና ግን ቢሆንም እንኳ ይሄ ሰው አብራሪ የሌለው ትንንሽ በጣም ትንንሽ የሆኑ ድሮኖችን እየላኩ እየጎዱብን ያሉ እና እነዚያ ከተማ ውስጥ ይወድቃሉ በቅሪያት ሽሞና አካባቢ ወይስ ወደ ወታደሮቻችን ብቻ ነው የሚልኩት? አንደኛ ልክ እንዳልከው እስራኤል ያለችበት ቦታ በከሊታኒ ወንዝ ወዲያ ያልከው ትክክል ነህ። ይሄ የሚወረወረው ተምሰግዛጊም ሆነ አየር ሰው አልባ የሚመጣ መጣና አብዛኛውን ጊዜ በወታደሮቻችን ላይ ቅርብ ስለሆነ የዚህ አይነት ሁኔታ ጉዳት እያደረሰ ነው ሲያደርስም ነበረ። እዛም በቀጠልም ደግሞ በተሻላቸው መጠን በሰሜኑ አካባቢ ያለው ሁኔታ ደግሞ ህዝቡ እንዲጨነቅ ደግሞ ከፍተኛ ጥረት እያደረገ ነው በአሁኑ ሰዓት። ሌላው ወደ ፖለቲካው ሁኔታ ስንተረጉመው በተለይ አሁን ከኢራንና አሜሪካ የደረሱበት ስምምነት ብዙዎቹ በተለይ እስራኤል እና የእስራኤል ወታደር ከፍተኛ ተጋድሎ አድርጎ ኢራንን ደብድቧን መትቷን አንዱ ትልቁ ዓላማ የነበረው ኢራኖች የሚያደርጉትን ድጋፍ ለሂዝቦላ ለዚህ የወተት ዝንቦች ምላቸውን ሁቲዎችን እንዲሁም ለሐማስ ለነዚያ ድርጅቶች ምን አይነት እርዳታ እንዳይሰጡ ነው። አሁን ግን እንደምናየው ከሆነ ገና በእርግጥ እስከ መጨረሻ ስምምነቱን አላየነው። ሂዝቦላ ግን እስካሁን ድረስ በኢራን ላይ ያለውን ድጋፍና ኢራኖች ደግሞ እስራኤል በኢራን ላይ በሂዝቦላ የምታደርገውን ጉዳት ወይም ጦርነት እንድታቆም የሚለውና እንደዛ ከሆነና እስራኤል የአሜሪካ እስራኤል እንደ ሂዝቦላ እንዳትጎዳ የሚለው ስምምነት ከሆነ የአካባቢ ሰው እንዴት አድርጎ ሊቀበለው ይችላል? የሰሜኑ በአሁኑ ሰዓት በምናይበት ጊዜ አሁንም ደጋግሜ የምናገረው ምንድነው በአሁኑ ሰዓት እስራኤል አሁንም ቢሆን የእስራኤል ኢንተረስ የእስራኤል ጥቅም ፈጽሞ አልተጠበቀም። በአሁኑ ሰዓት ዶናልድ ትራምፕ የሚያደርገው ሁኔታ ከፍተኛ ውድቀት በሱ ላይ እንደሚጥልበት እየታየ ነው። በሱ ላይ ውድቀት በሱ ላይ ነው ወይስ ለኛም ነው? አንደኛ በመጀመሪያ ደረጃ በሱ ላይ ውድቀት ነው። ምክንያቱም ከባራክ ኦባማ ካደረጋቸው ለየት ያለ እንትን አለ ብሎ የተናገረው ከባራክ ኦባማ ጋር ስታወዳደረው ምንም አይነት ልዩነት የለም። ይሄ አንድ። በሁለተኛ ደረጃ በእኛ በኩል ቢሆን ጥቅማችን አልተጠበቀም። ስለዚህ ዶናልድ ትራምፕ የሚያደርገው ድርድር ለህብረተሰባችን ወይም ለሀገራችን ጥቅም ፈጽሞ የለውም።
ግን ትላንትና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋዜጣዊ ስብሰባ አድርገው በስብሰባው ላይ በአጠቃላይ የወታደራዊ እርምጃ የወሰድናቸው እውነትም ነው በሊባኖስ ላይ ሂዝቦላን ገለናን 150,000 ሚሳኤል የነበራቸውን እንዲቀንስ አድርገናን ከዛም ደግሞ ኢራን መሪዎቻቸውን ሁሉ ገለናን ብዙ ኢኮኖሚያዊ ድጋትና ወታደራዊ ጉዳት ማድረሰንባቸዋን ከዛ ደግሞ አንደፈርም እያሉ ኢራኖች ሲፎገሉ የነበሩትን ደፍረናቸዋን እና ይሄ እንዳሸናፊነት ነው የሚታይ እያሉ ነው። እንዴት ታየዋለህ አንተ? የሚሉት እውነትህን ነው። ይሄ ነገር ይላሉ እንግዲህ ማድረግና መናገርና ማድረግ ልዩነት አለው ማለት ምን ማለት ነው? ማለት እንግዲህ ምክንያቱም ቢንያሚን ኔታንያሁ የሚያደርገው ሁኔታውን በአሁኑ ሰዓት የሚናገረው ነገር የለም። የሚነገሩ ነገር የለም። አሁን የተደረጉ ነገሮች አሁን በአሁኑ ሁኔታ ይሄን ነገር ማወቅ አለብን። አሁን ቀደም የተነገሩ ነገሮች ነው ዘሮ የሚመለሱ አዲስ ነገር የለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንትና ሲናገሩ ለሶሊያት እንዴት ነው የሱሪያን መንግስት እንዲወድቅና እንዲለቅ አድርጌ አዲስ መንግስት እንዲሾም ተደርጓን ባደረግነው እርምጃ ከዛም ደግሞ ብዙ ጉዳት አደረሰንባቸዋን ማለትም እኛ በአጠቃላይ በ7 ቀን 6 ቀን 10ኛ ወር 2023 ዓ.ም የነበርንበት የደህንነት የፖለቲካ የአካባቢ ሁኔታና አሁን ያለንበት የተለያዩ ናቸው። ጭራሽ ሚድል ኢስትን ቀየራነታን እያሉ ነው እሳቸው የሚናገሩ። ኦኬ አሁን አንደኛ እውነትህን ነው። አሁን የሆነ ስብሰባ ውስጥ ልገባ ስለሆነ ትክክል ነው። ነገር ግን በዚህ ሁኔታ ሰፋ ያለ ሁኔታ ለመናገር አሁን ጊዜ እያጥፍላጠረ ስብሰባ ስለምገባ ከይቅርታ ጋር እሺ ኦኬ መምህር ሩቤን ስለነበረን ቆይታ በጣም እናመሰግናለን። በእርግጠኝነት በመጣው ሳምንት ነው በሳምንት መጨረሻ ጋር መልስ እናገኛለን። አመሰግናለሁ። ባይ እናገናኛችሁ ሐሳባችን እኛም ምን እንዲሆን እንደሚፈልግ መንግስትን ወክለን ያለውን እንትን ሼር እናድርግና ከዚህ በፊት እንደ እየተጠናከረ ይሄድ በሚል ይሄን ሐሳብ በመያዝ ነውና ይሄን ስንል ዝም ብሎ ከዜሮ በመነሳት እስካሁን ምንም የተደረገ ነገር የለም ለማለት አይደለም። በየግላችሁ የተሞከረ ነገር አለ፣ የተከናወነ ነገር አለ። ግን እሱ የበለጠ ለማጠናከር ሞር ኦርጋናይዝድ ስንሆን ደግሞ ሞር እናከናውናለን የሚል ሐሳብ ይዘን እንጂ በግሉ ሰው ምንም አላደረገም ለማለት አይደለም። ግን የበለጠ ለማጠናከር የበለጠ አንድ ላይ ሲኮን ደግሞ የበለጠ ይሰራል ከሚል ነው። እንግዲህ እችን አነስ ያለች መንደርደሪያ ከሰጠኋችሁ ሌላውን እንግዲህ በውይይት እናዳብረዋለንና ሐሳባችን እናንተን ስንጠራ በዚህ መልኩ ነው። ይሄንን እንግዲህ ወደ ውይይት ክፍት አድርገውና የበለጠ አዳብረን ወደፊት እንዴት እንሄዳለን የሚለውም ሐሳብ በጋራ እንትንለዋለን። ይሄ ነው በእኔ በኩል ያለው። አሁን ለውይይት በሩን መድረኩን ከፍት አደርጋለሁ። በጣም አመሰግናለሁ። ያው እኛ ብናውቅም ሌሎች እንዲያውቁ ስለማትተዋወቁ ራስህን በደንብ አስተዋውቅ። እዛ ወደ ሐሳቡ እሺ ስሜ ወንድማገኝ ይባላለሁ። እንግዲህ ኢሚግሬሽን ነው የምሰራው ኤርፖርት። ታቁኝ ሰዎች ማታቁኝ ካላችሁ በመጀመሪያ ደረጃ ይሄ ስብሰባ አይነት ስብሰባ በመጠራቱ እጅግ በጣም ደስተኞች ነን እና ምክንያቱም ከሌሎቹ ስብሰባዎች ለየት የሚያደርገው በጣም ብዙ ጊዜ ብዙ ሐሳቦችን ብዙ ጥያቄዎችን ለኤምባሲው መናቀርብባቸው እና ስሞታዎችን እና ብዙ አይነት መድረኮች ኤምባሲው ይከፋል። አንድ ጊዜ የሆነ ሐሳብ ሰጥተን ነበርና ቆጥራችሁ ስጡንና እኛም ቆጥረን እንስጥ የሚል ነገር አውርተን ነበረ ባለፈው ዓመት ላይና አሁን ቆጥራችሁ ልትሰጡን ይሄ እድል ስለተመቻቸ ከልብ እናመሰግናለን። ሁለተኛ እዚህም ያለው ማህበረሰብ ቤተ እስራኤላውያን ኢትዮጵያውያን በተለይ ከኢትዮጵያና ከእስራኤል ግንኙነት አንፃር ሁልጊዜ ሁላችንም የምንጠይቀውን ጥያቄ አሁን የራሳችንን ድንጋይ ልንወረውር የራሳችንን አስተዋጽኦ ልናደርግ እድሉን የከፈታችሁ፣ ስለዚህ እኛንም የምታዩበት ነው ማለት ነው እንደ ማህበረሰብ። ሁሉንም ማህበረሰብ አጠቃላይ ወክለን ስለሆነ እዚህ ያለነው ሰዎች ማለት ነው ያለነው። ስለዚህ ከየሙያችን አንፃር እዚህ ያለን ሰዎች ይብዛም ይነስም በተለያዩ ፕሮፌሽናል ስራዎች ላይ ለሀገሪቱ አስተዋጽኦ የምናደርግም ሰዎች ነን።
ሁለተኛ እንደ መንደርደሪያ ከተሰጡ ሀሳቦች በተለይም ከቱሪዝም አንጻር ሀሳብ ብሰጥ ደስ ይለኛል። እዛው ዘርፍ ላይ አካባቢ ስላለው ማለት ነው። በተለይም ከቱሪዝም አንጻር ምንድነው ባሪየሩ ከእስራኤል እና ከኢትዮጵያ አንጻር ሌሎቹ ወጣቶችም ብዙ ሰዎች ወደ ታይላንድ አካባቢ ያበዛሉ የሚል የቀረበው ትክክል ነው እና እስራኤል ውስጥ አንድ ሰው ቢያንስ አንድ ጊዜ እና ከዛ በላይ ወደ ውጭ ሀገር ይሄዳል በተለምዶ ማለት ነው እና እንደ ሁሉም እያንዳንዱ ዜጋ እንኳን ወጣ ባይባል ከዛሬ 2 ዓመት በፊት ለምሳሌ ከጦርነቱ በፊት የነበረውን ዳታ ስናይ 9 ሚሊዮን ጊዜ ሰው ወጥቷል። ስለዚህ ኦልሬዲ የሀገሪቱ ህዝብ በሙሉ ወጥቶ መጥቷል ማለት ነው፣ ቪዚት አድርጓል ማለት ነው። አንዱ 2 ጊዜ 3 ጊዜ የሚወጣ ይኖራል፣ አንዱ ባይወጣም ተካክሶ ያን ያክል በጣም ትራቭል አለ እና ከዛ አንጻር ምንድነው ወደ ኢትዮጵያ ባሪየሮቹ ምንድናቸው ብዬ በእኔ በኩል አንድ ባሪየር ብዬ ማስበው አንደኛው የቪዛ ሬጉሌሽን ፊ ይመስለኛል። ብዙ ጊዜ ኢንትሪ ቪዛ ችግር የሌለባቸው ወይም የማይጠየቁ ሀገሮችን ተመራጭ ያደርጋሉ እስራኤላውያን። ስለዚህ ያንን ዌብሳይቱን ለምሳሌ ኢታ ፎርም መሙላት አለባቸው። ስለዚህ ዌብሳይቱ ራሱ ፍራውድ ነው ትክክለኛ ነው አይደለም የሚለውንም እንትን የላቸውም። ስለዚህ ከዛ አንጻር ሰስፒሸስ ስለሚሆን ሰው ኢንትሪ ቪዛ ችግር የሌለበት ቀጥታ እንደዛ አይነት ዝንባሌ ስላለ ከቪዛ ፊ የምናገኘው ሳይሆን ምናልባት ጥናት ቢደረግና እሱ ላይ ሬጉሌሽን ማሻሻያ ቢደረግ ሰዎች ኢዝሊ ኢትዮጵያን ገብተው ጎብኝተው ከቪዛ ከሚከፍሉት ለምሳሌ $60 ምናልባት የበለጠ $6000 $5000 እና ከዛ በላይ ሰው እንዲያወጣ በር መክፈት እና ሰው መዝናናት የሚወድ ሰው ነው፣ የስራ ሰው ነው፣ ሰርቶ ደግሞ መዝናናት የሚወድ ማህበረሰብ ስለሆነ ከሱ አንጻር ምናልባት ቢታይ የሚል ሀሳብ አለኝና እንደ ፓይለት ቢታይ። ሁለተኛው ደግሞ ትልቁ ነገር ላክ ኦፍ አዌርነስ ነው። ስለ ኢትዮጵያ ብዙ አዌርነስ የለውም ማህበረሰቡ ስል አጠቃላይ ማህበረሰቡን ነው። ኢቨን አሁን ያሉ የተሰሩ በተለይም በዚህ በኮሪደር ልማት የተሰሩ ስራዎች እኔ የዛሬ ከአመታት አይ ቲንክ 2 ዓመት ምናምን በፊት አዲስ አበባ ከተማ ላይ እንደዚህ አይነት ኢኒሺዬሽን ተወስዶ ሲሰራ እዚህ ኤምባሲ ላይ ገለጻ ተደርጎልን የተወሰኑ ጥቂት ነገር ለማዋጣት ሞክረናል፣ ሁሉም ሰው ባይሆንም እና እኔም የመሰለኝ የመንገድ ዳር ሽንት ቤቶች እና የሆነ ነገር የሚሰራ ነው የመሰለኝ እና ከአንድ ወር በፊት አዲስ አበባ ሄጄ ነበር እና ከተማውን እንደማላውቀው ነው የተቀየረው እና የወጡ ህንፃዎች ሁሉ ማለት ከመገረም የተነሳ በቀሉ ነው ወይስ ተሰሩ ነው የሚባለው ነው ያልኩት። ቢካውዝ ለማመን ያስቸግራል። በቃ ከተማው እንደ አዲስ ፈርሶ ነው በጣም በርካታ ቦታዎች የተሰሩት እና ስለዚህ እሱን ቪዲዮዎች ሰዎች ቢያዩ ኤአይ ነው እንጂ የሚሉት እውነትም እንደዛው አሁን ቪዲዮ ላይ እንደምናየው አለ ብሎ ሰው አያምንም። ቢካውዝ እኔም ስራ ቦታ ሼር አድርጌ ለሆነ ሰው ይሄ ኤአይ ነው ብሎኛል ማለት ነው። ከሄደ ኢትዮጵያ ከሄደ 20 ምናምን ዓመት የቆየ ሰው ኤአይ ነው ብሎኛል። ኢትዮጵያ ተወልዶ ያደገ ሰው ማለት ነው። ስለዚህ እሱ ራሱ አላመነም። እንግዲህ እኛ ካላመንን ሌላው ደግሞ ነጩ እንዴት አፍሪካ ነው ይሄ ብሎ ሊያምን ይችላል? በፍጹም አያምንም። ስለዚህ የኤአይ ተጽዕኖ ስላለ በተለይ አዌርነስ ላይ በጣም መስራት አለብን። ኢትዮጵያ ያለችበትን እና የቱሪስት መዳረሻዎቹን ያሉ አማራጮችን በደንብ አድርገን እንደ ማህበረሰብ ምናልባት አሳይመንት ተሰጥቶ እሱ ላይ በደንብ መሰራት አለበት ቆጥረን ብዬ አስባለሁ። ሶስተኛው ደግሞ የኤር ትራንስፖርቴሽን አክሰስ ነው። ኤር ትራንስፖርቴሽን እንግዲህ ከዚህ በፊት ኤላል ይሄድ ነበረ። ከጦርነቱ ከኦክቶበር 7 በኋላ አሁን ኢትዮጵያን ኤርላይንስ ብቻ ነው ቀጥታ የአየር ትራንስፖርት የሚሰጠው እና የኢትዮጵያን ኤርላይንስ ከሚሰጠው አገልግሎት አንጻር ለምሳሌ የ4 ሰዓት ፍላይት ከዚህ ለንደን የ4 ሰዓት ፍላይት ከሆነ ከዚህ አዲስ አበባ የ4 ሰዓት ፍላይት ከሆነ ሰው ከዚህ ለንደን በጣም ብዙ አማራጮች አሉት። ለምሳሌ በጣም በሎ ኮስት መሄድ ይችላል። በ100 $200 መሄድ ይችላል። በ500 በ600 በ700 ደግሞ እንደ ኤላል ባሉ ደግሞ ካምፓኒዎች መሄድ ይችላል። በጣም ቺፕ በሆኑ ደግሞ በነዊዝ ደግሞ በ150 ሊሄድ ይችላል። ምንድነው የአየር ትራንስፖርቴሽኑ ለሁሉም ሰው አክሰሰብል መሆን በሚችል መልኩ ተመሳሳይ ዲስታንሶች ዩሮፕ አካባቢ ላይ
በጣም ሎ ኮስት ስላለ ሰው ኢዚሊ ወጣቱ ወደዛ ይሳባል። ወጣቱን ብቻ ሳይሆን አብዛኛው ማህበረሰብ ማለት ነው። ስለዚህ እሱ ላይ ቢሰራና ከአየር ትራንስፖርቴሽኑ አንድ ኢትዮጵያን ኤርላይንስ ብቻ ከሚያገኘው ሀሳብና እይታ ወጥተን ወይ ሌሎችም ገብተው ወይ ኢትዮጵያ ኤርላይንስም የተለያዩ አማራጮችን አዘጋጅቶ ባለፈው እዚህ ቤት አውርተናል። ያለ ሻንጣ ሊሆን ይችላል፣ የተለያዩ ሰርቪሶችን ቀንሶ ሊሆን ይችላል። አሁን የሚሰጠው ላይ ምግብም ሰጥቶ ነው፣ እንደገና ሻንጣ ሁለትም ሰጥቶ ነው። አሁን እነዚህ ሎኮስት የሚባሉት ምግብ ከፈለክ እንደገና ይከፈላል፣ ሻንጣ ከሆነ እንደገና ይከፈላል። ስለዚህ ቱር የሚያደርግ ሰው ዝም ብሎ ትንሽዬም ሻንጣ ይዞ ትሮሊም ይዞ ጎብኝቶ ይመጣል ለሳምንት ወይ ለ15 ቀን። ስለዚህ እንደዚህ አይነት እንትኖች ተጠንተው የአየር ትራንስፖርቴሽን አማራጮችን ቢሰፉ እንዲሁም ደግሞ ልክ ከሌሎች ዴስቲኔሽኖች እኩል አክሰስ ሰው እንዲያደርግ ብናደርግ የሚል ሀሳብ አለኝ። ሌላው ደግሞ የቋንቋ ባሪየር በተለይ በወጣቱ ዘንድ ይታያል። ለምሳሌ አበሻ ሆነው ወይንም ደግሞ የአበሻ መልክ ኖሯቸው ኢትዮጵያ ሄደው ማውራት አለመቻላቸው ራሱ ሌላ አንድ ባሪየር ነው። ስለዚህ እንዲያፍሩ ነው የሚሆነው ማለት ነው። ስለዚህ ከሚያፍሩ ትንሽዬም እንግሊዝኛ ተኮላትፈውም ተናግረው ለንደን ቢሄዱ ይመርጣሉ ማለት ነው። ሌላ ሀገር ቢሄዱ ይመርጣሉ። ስለዚህ ቋንቋ ላይ አልሰራንም። እንደ ማህበረሰብ በጣም መሰራት አለበት፣ በተለይ ለወጣቱ። ስለዚህ ወጣቱ ከሀገሩ እንዲሸሽ አንዱ ምክንያት ነው ብዬ በእኔ በኩል ስላየሁት ነው። ስለዚህ እሱ ላይ ብንሰራ ምናልባትም ቅድም ካነሱት ጋራ ከዩኒቨርሲቲዎች ጋራ ቋንቋ ላይ ሊሰራ ይችላል። ቢካውዝ እስራኤል ሀገር ውስጥ በጣም በርካታ ዩኒቨርሲቲዎች የተለያየ ሀገር ቋንቋን እንትን ይሰጣሉ፣ ጥናት ወይንም ደግሞ ጥናትና ምርምር ያደርጋሉ። ለምሳሌ ሂብሮን ዩኒቨርሲቲ ብናየው አረበኛ ቋንቋ ይሰጣል፣ ቻይነኛ ይሰጣል፣ ጃፓንኛ ይሰጣል፣ ሩሲያኛ እና ፍሬንች ቋንቋዎች ይሰጣል፣ ጀርመንኛ ይሰጣል፣ ስፓኒሽ እና ጣሊያንኛ ይሰጣል፣ ኢንክሉዲንግ ዕብራይስጥንም ጭምር ማለት ነው። እና በጣም በርካታ ቋንቋዎችን ዩኒቨርሲቲዎች ቴልአቪቭንም ሌሎችንም ዩኒቨርሲቲዎች ስናይ በጣም ይሰጣሉ። ስለዚህ ልጆች ቻይኒስ የሚማሩ ልጆች አሉ እዚህ ሀገር ተወልደው ወይ ጣሊያንኛ የሚማሩ ሩሲያኛ የሚማሩ ወይንም ከሩሲያ ፋሚሊ ሳይሆኑ አበሾችም ጭምር አሉ። አማርኛ ላይ በተለይም በዩኒቨርሲቲዎች እንዲሰጥ ብናደርግና ከዩኒቨርሲቲ ጋር በተለይ ያለውን ሊንክ ብናጠናከር እሱ እንደ ዲፓርትመንት ቢከፈትና በተለይ ማህበረሰቡ በተለይም ህፃናት እንዲማሩ እድል ቢሰጥ እሱ አንዱ ባሪየር ነው። ወደፊትም ትልቅ ተጽዕኖ እየሆነ ስለሚሄድ ቋንቋ ያው መግባቢያ ነው፣ ግዴታ ያስፈልጋል ብዬ አስባለሁ። እሱ ላይ ብንሰራ። ሌላው እንደገና እንደ አንድ እንትን ያየሁት እኔ የዛሬ 3 ዓመት አንድ እንትን ፕሮጀክት ነበረና ኢትዮጵያ ውስጥ የሚሰራ ኦርካ ማያ የሚባል ፈርስት ሌዲ ኢኒሼት አድርገው ከእስራኤል ካምፓኒ ጋር እና እዛ ካምፓኒ ላይ ከዚህ የሄድን ሰዎች ነበርና እንደ አጋጣሚ በሃይማኖት አክራሪ ነጮች አብረውን ሄደው ነበር። በቅድሚያ ወንዴ ማለት ማን ነው? ወንዴ ማለት በኢየሩሳሌም ነው የምኖረው እና ኤርፖርት መስሪያ ደፕኒም ነው የምሰራው። ሂብሮ ዩኒቨርሲቲ 2ኛ ዲግሪን ከአንድ 3 ዓመት በፊት ጨርሻለሁ እና አንድ ሃይቴክ መስሪያ ቤት ከኢትዮጵያ ጋር በተያያዘ ፕሮጀክት የሚሰራ እዛ ላይ ተሳትፌ አስተዋጽኦ አድርጌያለሁ። አሁን ደግሞ በኤርፖርት እገኛለሁ። አመሰግናለሁ። በእውነት እንግዲህ ወንዴ ማን ነው በሰፊው ሌላ ጊዜ ቀጠሮ እንያዝና ያው ባለሙ ፈቃደኛ እንደምትሆን አምናለሁ፣ እንወያያለን። እንደው ዛሬ አሁን የምንገኝበት ያው ቴልአቪቭ ውስጥ የኢትዮጵያ ኤምባሲ ውስጥ የምንገኘው ኤምባሲው ባደረገልን ጥሪ መሰረት ነውና ዛሬ የነበረው ውይይት ቅድምም ስትናገርም አንዳንድ ያቀረብካቸው ሀሳቦች ገንቢ የሆኑ ሀሳቦች ነበሩና ግንኙነቱን እንዴት አየው? ይሄ የዛሬው ስብሰባ ከዛሬ ከነበረው በጣም የተለየ ነው። የሚለይበትም ምክንያት ከዚህ በፊት ኤምባሲው በተለያዩ ጉዳዮች ላይ ጥያቄ ወይንም ስሞታ፣ ቅሬታ ወይንም ደግሞ ያሉንን የትኛውንም ጥያቄዎች የምንጠይቅበት የህብረተሰቡ ተወካዮች የምንጠይቅበትና እነሱ ምላሽ የሚሰጡበት ከዛ ወደ የቤታችን የምንሄድበት ፕሮግራሞች ነበሩ ከዚህ በፊት የሚደረጉት እና እስከዛሬ ድረስ በተሳተፍኩት የማውቀው ይሄንን ነው። የዛሬው ለየት የሚያደርገው በእስራኤል ውስጥ ያሉ ቤተ እስራኤላውያን ምሁራን በተለይም በተለያየ ፕሮፌሽን በተለያየ የትምህርት መስክ እውቀት ያላቸው ሰዎች ተሰባስበው በአንድ ላይ በአገሪቱ ችግሮች ወይንም ደግሞ በአገሪቱ ከእስራኤልና ከኢትዮጵያ ጋራ ግንኙነት ለማድረግ በቱሪዝሙ
እንዲሁም ደግሞ እውቀት በማሻገር እንዲሁም በቢዝነስ እና ከህዝብ ለህዝብ ያለውን ግንኙነት አጠቃላይ ምን አይነት ችግሮች እንደ ምሁር ይታያችኋል እና በሚል ችግሩን ብቻ ሳይሆን ለነዛ ችግሮች ደግሞ ምን አይነት የመፍትሄ አቅጣጫዎች የቱ ላይ የፖሊሲ መነሻ ሀሳብ የተንሸራሸረበት ነው። ስለዚህ የዛሬው እጅግ ገንቢ ጭምር ነው ማለት ጠያቂ ብቻ ሳንሆን መልሱንና የመመለሻ ደግሞ መንገዱንም ጭምር በጣም በበርካታ ዘርፍ በኢንጂነሪንግ፣ በሜዲካል፣ በቱሪዝም፣ በቢዝነስ እንዲሁም ደግሞ በግብረሰናይ ድርጅቶች ወይንም ደግሞ ኤንጂኦ በሚባሉ በእርዳታ ድርጅቶችም በተለያየ ዘርፍ ያሉ ምሁራን ስለሆነ የተሳተፉት ስለዚህ በእያንዳንዱ ዘርፍ ምን ሊሰራ እንደሚችል ምን እስራኤል ውስጥ ያሉ ኢትዮጵያ ሄደው ደግሞ የበለጠ ኢትዮጵያን ሊያሳድጉ የሚችሉ የእስራኤልና ኢትዮጵያን ግንኙነት ሊያጠናክሩ የሚችሉ ጉዳዮችን በደንብ በስፋት ተዳሷል። በእውነት ብዙ የሚሰራ ነበር ከአሁን በፊት እየተባለ እየተነገረም ነው የነበሩት የቀረቡት ሀሳቦችን በእውነት ገንቢና ሁለቱን ሀገራት የበለጠ ለማቀራረብ የታቀደ ነው። እንደው ምን ቢደረግ የበለጠ ሊሰራ ይችላል ብለህ ታስባለህና ወደ መጨረሻ ማለት እንፈልገው ነገር አለ በዚህ በላይና እንሰነባበት? አዎ ማለት ይሄ ፕሮግራም እንዲህ አይነት እንትኖች ውይይቶች መቀጠል አለባቸው እና የአንድ ወቅት ብቻ ሳይሆን ተከታታይነት ኖሯቸው በየሙያ ዘርፉ ኢትዮጵያውያን በተለይም ቤተ እስራኤላውያን ኢትዮጵያ ሄደን አስተዋጽኦ የምናደርግበት ነጋዴው የሚነግድበት እና ኢትዮጵያና እስራኤል ደግሞ የበለጠ ግንኙነታቸውን የሚያጠናክሩበት እና በአፍሪካ ቀንድ አሁን እስራኤል በተለይም ወደ አፍሪካ ፊቷን የመለሰችበት ሁኔታ ነው ያለው እና እስራኤል ስትራቴጂካዊ አፍሪካ ውስጥ የሚያስፈልጓት አገሮች አሉ። ምክንያቱም የአፍሪካን መዘንጋት ከእስራኤል አሁን ካለው ነባራዊ ሁኔታ በተለይም ከደህንነቱ አንጻር ችግሮች እየተፈጠሩ ነው። ለምሳሌ በየመን ያለው ሁቲ ወደ እስራኤል የሚመጡ መርከቦችን በጣም እንዳይመጡ ጫና በማድረጉ የተነሳ ወደ እስራኤል ሊገባ የሚገባው በጊዜ መድረስ የሚገቡ ነገሮች በጊዜ እንዳይደርሱ ያደርጋል። ለምሳሌ እንኳን እንትን ብንል ትክክለኛ ኤግዛክት ዳታ እንኳን ባይሆን ካለኝ ኢንፎርሜሽን ከኢትዮጵያ ተነስቶ ለምሳሌ ቀጥታ ወደ እስራኤል በአንድ ሳምንት ውስጥ በመርከብ ሊገባ የሚችል ነገር 4 ወር ወደ ኢሮፕ ዞሮ ሌላ ቦታ ዞሮ 4 ወር ይፈጃል። ያ እቃው በመቆየቱ የሚፈጠር የዋጋ ጭማሪ እና እንግልትና ብዙ ነገሮች ተጽዕኖች አሉና እስራኤል ኢኮኖሚያው ኃያል ነው፣ ያንን ተቋቁማ እድገቷን እያሳየች ነው። ነገር ግን እነዚህ ችግሮች መቀረፍ የሚችሉና መቀረፍም ያለባቸው ናቸው። ስለዚህ ከዚህ አንጻር እዚህ ያለን የኢትዮጵያ ማህበረሰብ አካላት አስተዋጽኦ ማድረግ እንችላለን። ከእስራኤል ጋር ያለውን ግንኙነት ከፍ እንዲል አስተዋጽኦ ማድረግ እንችላለን። ስለዚህ ይሄ ፕሮግራም መቀጠል አለበት። መቀጠል ብቻ ሳይሆን በተለያዩ የሙያ ዘርፎች ፕሮፌሽኖች የተለያዩ ኩብጻዎች ወይንም ደግሞ ግሩፖች ተደራጅተው ኢትዮጵያና እስራኤልን የሚያገናኝ የተለያዩ ፓርትነርሺፖች ከዩኒቨርሲቲ ጋር ሊሆን ይችላል፣ ከጤና ሊሆን ይችላል፣ በየዘርፉ በቱሪዝም ሊሆን ይችላል። ፓርትነርሺፕ ተፈጥሮ ይሄንን ኢትዮጵያ ውስጥ የሚመሩ አካላት ጋራ በደንብ አስፍተን እንዲሁ ኢትዮጵያ ደግሞ ሄደን በተለይም የተወሰኑ እንትኖች ኮኔክሽኖች የምናደርግባቸው ነገሮች እንዲፈጠሩ ከቤቱ ጥያቄ ቀርቧል ለአምባሳደሩ። ስለዚህ በውጭ ጉዳይ ሚኒስቴር አማካኝነት ያ ነገር ደግሞ ከተዘረጋ ወደ መሬት ይወርዳል ማለት ነው። ስለዚህ እሺ ተወልደውለት እጅግ በጣም ጥሩ ገንቢ ሀሳብ ነው። ወደፊትም ተገናኝተን ነው ያለን አውራለን። ተርስልን አመሰግናለሁ። በግልም ቢሆን ደግሞ ወይም ከሌሎች ጓደኞች ጋር ይሆን ኢትዮጵያም ተመላልሻለሁ። በፓርላማዎችንም በአንድ ላይ በመሰብሰብ በማማከር እና እስራኤል ጋር ያለውን ሪሌሽንሺፕ ይሄ ማለት ረጅም ዓመት እድሜ የቆጠረ ሪሌሽንሺፕ ነው ያለው ከባይብል ጋራ ስንወስደው እነ ንግስት ሳባ ጀምሮ ያለ ሪሌሽንሺፕ አለ። ግን ይሄ ሪሌሽንሺፕ እንደሌለ ነው ብዙ ጊዜ የሚቆጠረውና በደንብ ጎልቶ አይታይም። ከዛም ደግሞ ሜዲካል በሚመለከት ብዙ ሰዎች ይዘን ሄደን እዛ አሁን ተጀምሯል መሰለኝ ዩኒቨርሲቲዎችን የአርየል ዩኒቨርሲቲ የሌሎችም ዩኒቨርሲቲዎችን ሜዲካል ዩኒቨርሲቲዎችን ወስደን ከኢትዮጵያ ካሉት ሆስፒታሎች ጋር በማገናኘት በተለይ
መውለድ የማይችሉ ሴቶች ብዙ አሉ፣ መካኖች አሉ በኢትዮጵያ። እዚህ መጥተው ከሚታከሙ ብዙ ገንዘብ ከሚያፈሱ በዛው በሀገራቸው እንዲታከሙ የተጀመረ ፕሮጀክት ነበር። እሱ እየሄደን እንደሆነ ሰምቻለሁ። ሌላው ግን ኢትዮጵያ በዚህ እንደዚህ አይነት ፕሮጀክቶች ፈጣን እርምጃ አትወስድም። ከዛም በኋላ እንኳን ወደ ኡጋንዳ ደግሞ ሄደን ነበር። ኡጋንዳም ሄጃለሁ፣ ሩዋንዳም ሄጃለሁ። እንደገና ደግሞ ታንዛኒያ ብዙ ጊዜ ሄዳለሁ። እነዚህ ሀገሮች ቶሎ ብለው ከእስራኤል ጋር ኮኔክትድ ያደርጋሉ ሪሌሽንሽፓቸው። እና በጣም የሚያስደንቀኝና የሚያስገርመኝ ነገር ቢኖር በኢትዮጵያ አብሮን ያደገ አብሮን የኖረ ህዝብ ነው። በዚህ በጦርነቱ ጊዜ ግን የኡጋንዳ ፕሬዚዳንት ደግሞ ዘፈርስ ሌዲ ያለው የሚሊተሪው እንትን ወደ 10,000 ኡጋንዳውያን ለጦርነት እንደሚያሰልፉ እንኳን አብረንን ዊ ስታንድ ዊዝ እስራኤል ብለው ሲሉ፣ በኢትዮጵያ ግን ብዙም አይታይም፣ አይከሰትም። ብዙ ዓመታትም አይታይም። ይሄ በጣም እኔን ያሳዝነኛል። ምክንያቱም እስከ ፓርላማ ሜምበሮች ወደ ስንት መቶ የሚሆኑ ቀርበን በስብሰባ ላይ ሆቴል ላይ ጠርተን አነጋግረን ነበረ። እነሱንም ደግሞ ያላቸውን ሪሌሽንሽፕ ከእስራኤል ጋር ያለውን ዲቨሎፕ እንዲያደርጉ እንዲያሳድጉና ኢትዮጵያ እንድትባረክ ነው የምንፈልገው እኛ። ምክንያቱም የወለድነው ኢትዮጵያ ነው። የኢትዮጵያ በረከት የእኛም በረከት ነው። ስለዚህ እስራኤልን የሚባርክ ይባረካል፣ እስራኤልን የሚረግም የተረገመ ይሆናል። መጽሐፍ ቢብሊካል ነው። የአብርሃም ኮቨናንት ወደ አብርሃም ኮቨናንት ብናገናኛቸው በጣም የበለጠ ፍሬያማ የሆነ ምርትና ያለን በእርሻውም፣ በሁሉም በኢኮኖሚውም፣ በሁሉም። አሁን ሌሎቹ አሁን ወደ ኡጋንዳ ትልቅ የሆኑ ፕሮጀክቶች እንትን እያደረጉ እየተቀበሉ እነዛን እያካሄዱ በጣም እያደገች ነው የመጣችው ኡጋንዳ። ታንዛኒያም በዚህ ደረጃ አሁን እየሄደች ነው ያለችው እና ቀድሞ የወሰደ ቀድሞ ይባረካል። ቀድሞ ካልወሰድ ቀደም ብለን ፈጥን ካልወሰድ ነው ግን ይቀራል፣ ወደኋላ እንትን ይላል እና የኢትዮጵያ ሕዝብ ብዙ የእስራኤል ነገር አልገባውም ነው የምለው። ምክንያቱም አብረን ብንኖርም እዛ አልገባውም፣ እስካሁን ድረስም እኮ አልገባውም። እንዲገባቸው የሚያደርግ በአሁኑ ወቅት ግን ትንሽ አምባሳደሩ ብዙ ስራ እየሰራ ነው፣ አይቼዋለሁ። ጥሩ እንቅስቃሴ ነው ያለው። በተለይ በሁለቱ ሀገራት በእስራኤልና በኢትዮጵያ ያለውን ግንኙነት የበለጠ ለማጠናከርና ከምሁራን ጋር ለመገናኘት የታቅዶ የወጣ ነውና እስኪ የሰማሽው አስተያየት እንዴት አየሽው? እንዴት ሰማሽው? በእውነት እኔ ከምገልጸው በላይ ነው። እንደዚህ ራሱ አልጠበቅኩም የነበረ ለመቅረት ራሱ አስቤ ግን ልየው ልሞክር ልሄድ። እውነት 3 ሰዓት ተኩል ነው ቤት የወጣው፣ እዚህ 6 ተኩል ነው የደረስኩት። የትራፊክ መጨናነቅ ምናምን ነበረ። ያ እንዳለ ሆኖ በጣም እንትን የነበረው እና እኔ እንጃ ከምገልጸው በላይ ትልቅ ትምህርት ወስጄበታለሁ። ያው መስተካከል ያለበትንም ነገር እናስተካክላለን። በሁለቱ ሀገራት ያለውን ግንኙነት ጥቀሽ ብትባይ እንዴት ትጠቅሽዋለሽ? ሲጀመር ኢትዮጵያና እስራኤል እኔ ልዩ ናቸው አይደለም፣ አንድ ናቸው። ኢትዮጵያ አምባሳደሩ እንደገለጹት የምትረዳ ሀገር ናት እንጂ የምትረዳ ሀገር አይደለችም። የእውነት ግን ትንሽ ችግሩ ተሬት ላይ ነው። ችግሩ አንደኛ የተማረው ህብረተሰብ ስራ የለውም፣ ጊዜውን የሚያሳልፍበት ጊዜ የለም። ተምሮ ደህና ደረጃ ከመድረስ ይልቅ አቋራጭን ተጠቅሞ ወይም ስደትን ተጠቅሞ የማደግ ያው የእንጀራ ጉዳይ አይደል፣ እሱን ለማድረግ የሚያሳዩት ነገር ነው እንጂ ኢትዮጵያ ትላንትም ዛሬም ነገም የማንንም እርዳታ የምትጠይቅ ሀገር አይደለችም። ከህብረተሰቡ፣ ከፖለቲካው፣ ከተለያዩ ነገሮች ላይ ስንመጣ ግን አዎ ብዙ ጥያቄዎች አሉ። በትንሽ ደቂቃ ለሚደረገው ውይይት ምናልባት እዛ ሀገር ውስጥ ያለው ተጨባጭ ሁኔታ እንከን ሊፈጥር አይችልም ወይ? ሊፈጥር አይችልም። እኛ መጀመሪያ ዓላማውን ካሰብነው ከገባን ምን ማድረግ እንደምንችል ካወቅን እኔ ችግር ይፈጥራል የሚል ግምት የለኝም ጭራሹም። ግን ያው መስተካከል የሚጠበቅባቸው ነገሮች አሉ። የምታውቀው የኢትዮጵያ ሕዝብ በጣም ሰፊ ነው። የቆዳ ስፋቷ በጣም ሰፊ ነው። ኢትዮጵያ ተወልደን አድገን እንኳን ከጎናችን ያለውን ሀገር ባህል፣ ማህበራዊ ግንኙነት አናውቅም። አሁን ትግራይ ያለ ስለ ጎንደር ብትጠይቀው አያውቀውም። ጎንደር ያለን ስለ አፋር ብትጠይቀው አያውቀውም። ከስፋቱ የተነሳና ከካሪክለም ከዚህ ከተለያዩ እንትኖች የተነሳ ክፍተት አለ እንጂ
ያው እንግዲህ አንዱ የአንዱን ሀገር ባህል ለማወቅ የሚደረገው ጥረት ያን ያህል ጥረት እየተደረገ አይደለም። ምንም እንኳ የዓመቱ የብሔር ብሔረሰቦች ቀን ተብሎ ይከበራል፣ ግን ይቀረዋል ነው የምትይው? አዎ በጣም ይቀረዋል። እኔ ቅድምም እንደገለጽኩት ያው ኢትዮጵያም ያለው መምህር ነው የነበርኩ፣ በገጠሪቱ ኢትዮጵያም ሰርቻለሁ። አሁንም እዚህም ከመዋዕለ ሕፃናት ጀምሬ ሰርቻለሁ። የኢትዮጵያው በጣም ክፍተት አለበት፣ የትምህርት ካሪክለሙ ክፍተት አለበት። አንደኛ ክፍል ሁለተኛ ክፍል ታታታታ እንዳለ አሁን በደንብ ሳያውቅ ወይም ኤቢሲዲን ሳያውቅ ወይም ቁጥርን ሳያውቅ ለምሳሌ የመካከለኛ ነዋሪ ወይም የዝቅተኛ ነዋሪ ልጅ መዋዕለ ሕፃናትና ኬጅ አይገባም። ቀጥታ አንደኛ ክፍል ነው የሚገባው። ኬጅ እና መዋዕለ ሕፃናት ተምሮ ከመጣ ጋር ነው እኩል ወቅ የሚባለው። ስለዚህ ክፍተት በጣም አሁን እንደነገርኩ የዛሬ 4 ወር በፊት ሂጄ ነበር ኢትዮጵያ። የኔ ልጆች እዚህ ተወልደው ሄደው አማርኛ እዛ ሲናገሩ አዲስ አበባ ተወልደው ግን አማርኛ መናገር አይችሉም የጓደኛ ልጆች። ቅድም የተናገርሽ ሁኔታ አለ። ስለዚህ ምንድነው እንደኔ እንግዲህ የሚታየኝ ነው ያ የተናገርሽ ነገር ምንድነው? ያው በግል ትምህርት ቤት ስለሚማሩ በእንግሊዘኛ ቋንቋ ሁሉ የሚናገራቸው ሁኔታ አማርኛ ብቻ ነው በአማርኛ ክፍለ ጊዜ የሚማሩት። ከዛ ውጭ ያለው እንግሊዘኛ ነው። አሁን እንግዲህ ወላጅ እንግሊዘኛ የማያውቅ ከሆነ ከወላጅ ጋር ራሱ ልክ አሁን እዚህ እንዳለው ትልቆች እናት አባቶቻችን ዕብራይስጥ ከወጣቱ ጋር እንደማይግባቡት እዛም እንደዛ እየተላለፉ ነው። እና ይሄ ቢስተካከል ባይነኝ እኩል ቢሆን ወጥ ቢሆን እንጂ አሁንም ዛሬም ነገም እኔ እንጃ ኢትዮጵያ ስል እንባይ ነው የሚመጣኝ። እኔ በጣም ነው መወዳት። ኢትዮጵያም እስራኤልም አንድ ናቸው። ምንም የሚለያዩ ባህላችን፣ ወጋችን፣ የቡናው ስርዓት እኮ ኢትዮጵያ ያለህን የውስጥህን ታወጣዋለህ እኮ። አሁን እዚህ ብዙ ሰዎች የሳይኮሎጂ ትምህርት የተለያየ ይወስዳሉ፣ የአእምሮ ጭንቀት ምናምን። ለምንድን ነው? የለም ሁሉ ተዘግቶ ነው፣ ቤት ተዘግቶ ነው፣ በስራ በተለያየ ጉዳይ። ኢትዮጵያ ግን ቡና አለ፣ ቡና ትጠጣለህ፣ ያለህን ስሜት ታወጣዋለህ። እዚህ የሚቀር ነገር የለውም። እና እሺ ትዕግስት እጅግ በጣም እናመሰግናለን። ሌላ ጊዜ በሰፊው እንወያያለን። እግዚአብሔር ይስጥልን። በጣም አመሰግናለሁ። በጣም ደስተኛ ነኝ በዚህ ፕሮግራም ተጋባዥ በመሆኔ፣ ቃላት የለኝም። ኢትዮጵያንም እስራኤልንም ያብዛልን፣ ያኑርልን፣ ሰላማቸውን ይስጥልን። አሜን አሜን። ነገሮችን ማንሳት ያለብን ይመስለኛል። አንዳንዶቹ ነገሮች ክሊር ለማድረግ ያህል እኔ እስከማውቀው ድረስ እና የማውቃቸውን ነገሮች መናገር እፈልጋለሁ። አንደኛ አሁን ቱሪዝምን እንደተባለው ፕሮሞሽን አይሰራም። ብዙ ጊዜ ፕሮሞሽን ነው ቱሪዝምን ማሳደግ የሚችለው። በተለይ የሚዲያ ሰዎች በእስራኤል ፍሪ ቴሌቪዥኖች ላይ የሚሰሩ የሚዲያ ሰዎች ኢንቨስት ተደርጎባቸው ተጋብዘው ሄደው አሁን ያሉትን ፋሲሊቲዎች ጎብኝተው ማለት ብዙ አዳዲስ የተሰሩ ነገሮች አሉ፣ ኢሜጅ መቀየር አለባቸው። እሱ ምናልባት ፕሮሞሽን ያሳድጋል። ምክንያቱም ስለ ታይላንድ ሰው እየሄደ መጣ ስላለ ሁሉም ያውቃል። ሁሉም ታይላንድ ይሄዳል፣ ብትድነው ከጨርሰ ይሄዳል። እኔ አሁን አንድ ጊዜ አንድ ሴት ኢትዮጵያ ብትሄጂ ስላት ምን አላችሁ ደግሞ አለችኝ። እንደዚህ ነው ያለችኝ። ምን አላችሁ ደግሞ ነው ያለችኝ። ሶ ሺ ዋዝ ራይት። በዛን ጊዜ በእርግጥ ጊዜው ቆይቷል። ቱሪዝሙን በዚህ መልኩ ቢታይ ሰዎች የሚዲያ ሰዎች ቢጋበዙ፣ አሁን ለምሳሌ ዩቲዩበሮች ባለፈው መጥተው ነበር ኢትዮጵያ። የአፍሪካን ዩቲዩበርስ ደግሞ የታወቁ በዓለም ላይም የተወሰኑ ልጆች መጥተው ነበር እና እነሱ ብዙ ስራ ሊሰሩ ይችላሉ። ሌላው እዚህ ጋር ፓስተር ብርሌ ካነሱት ጋራ ሜይ ቢ ይሄ የእርሶን የሚመለከት ይመስለኛል። ግን እኔ እስከማውቀው ድረስ አንድ ነገር ኢትዮጵያ እስራኤልን አትደግፍም ወይም ይሄን በተደጋጋሚ ስለሰማው ነው ይሄን መናገር የፈለኩት እዚህ ጋር። ከዚህ በፊትም ተነስቶ ሰምቻለሁ በሚዲያ ራሱ ጥያቄ እና ለምን ሰፖርት አያደርጉም፣ ላይ ፕራይም ሚኒስትሩ ለምን እንደዚህ አያደርጉም፣ ሰፖርት ያደርጉ ወይ ወጥተው ለምን አይናገሩም ምናምን የሚል ነገር አለ። ግን this is a big issue ፖለቲካል ኢሹ ነው። ይሄ ፖለቲካል ኢሹ ኢትዮጵያ ካለችበት ጂኦፖለቲካል ማህበረሰባችን ለማበረታታት አይኢቲቪ ከመቼውም ጊዜ በበለጠ አስተዋጽኦ ማድረጉን ይቀጥላል። አሁን ደግሞ መስመር ላይ አቶ ባሩክ ወይም አዱኛ ይኖራል። ሰላም ጤና ይስጥልን። ጤና ይስጥልን። አይቸው እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን ደህና ውላችኋል። አንተም አድማጮቻችን በሙሉ ብዙ ጊዜ ተመልካቾቻችን ብዙ ጊዜ ሆነን አውርተን አናውቅም። አዎ ልክ ነህ። ያው ዛሬ ስራ ስላለኝ ብቅ ብለሃል። እንግዲህ የፊታችን ሰኞ አንድ ትልቅ ማህበረሰቡን የሚጠቅም ስብሰባ አለ እያልከን ነው። እስኪ አጫውተን ንገረን። አዎ ትክክል ነው። በ22 በዚህ በያዝነው ወር በ2026 ቅራት ጋት ከተማ በሚገኘው የቤተ እስራኤሎች ማዶን
ትልቅ ያው ሀገር አቀፍ ስብሰባ ያው ይካሄዳልና በዚሁ ለታ እናንተም እንዲሁ የማህበረሰቦቻችን አገልጋዮች ህዝቡም ከቦታው ተገኝታችሁ ያለውን የስብሰባው ሁኔታ ይዞታው ምንድነው? ስለምንድነው ስብሰባው? ስብሰባው ምንን ዓላማ ነው? ያው ፖለቲካዊ ስብሰባ አይደለም ነው። ፖለቲካ ስብሰባ አይደለም። እኛ በግል የተቋቋመነ ለማህበረሰባችን ለቀሩት ወገኖቻችን እንዲመጡ የተቋቋመነ ድርጅት ነን። ይሄንም ደግሞ ህዝብ ነው የመረጠን። ምንድነው የሚባለው ድርጅት? ምንድነው የሚባለው ድርጅቱ? ድርጅታችን ዝምታ ይብቃ ነው የሚለው ወይም ደግሞ ዳይላግ ሹት ይላል። ዝምታ ይብቃ። አንቺ እንግዲህ በሊቀመንበርነት ታገለግላለህ በዚህ ድርጅት ውስጥ? አዎ። ይሄም ደግሞ በ22 ቀን በ12ኛው ወር 2025 ዓመተ ምህረት ያው በራምሌ ከተማ በተካሄደው አገር አቀፍ ስብሰባ ቀሳውስቶች፣ የፓርላማ አባላቶች፣ አምባሳደሮች በተገኙበት ነው የተወከልነ እኔና አባላቶች። በጣም ጥሩ። እንግዲህ አሁን በአይቲቪ ቀደም ሲል እንደተገለጽከው ካሁን በፊትም ተገናኝተናል። ታስታውሳለህ? አንተ በመታገረገው በተለይ በቤሪያኮብም የተለያዩ እንቅስቃሴዎችን ማህበሩን በመደገፍ የምትሰራቸው ነገሮችንም መጠን ቀርጸናል፣ አሰራጭተናል፣ አሳይተናል። በዚህ ቀን ደግሞ በተቻለን መጠን ያህል እኛ ለመምጣት እንፈልጋለን። እንግዲህ በዚህ ጥሪ የምናስተላልፈው በዚህ ቀን በተጠቀሰው ቀን ቅራትጋት በሚገኘው የኢትዮጵያውያን ይሁዳውያን ማዶን ውስጥ የሚካሄድ ከፍተኛ ስብሰባ አለ። ያም አንደኛ በኢትዮጵያ ያሉ ወገኖቻችን ለመምጣት የሚጠባበቁትን እነሱ የሚመጡበትን መንገድ ወይም መፍትሄ ለማፈላለግ፣ ሁለተኛ በቄሶቻችን መካከልም ቄሶቻችንስ በማስመልከትም መብታቸው የበለጠ እንዲጠበቅ እንቅስቃሴ እናደርጋለን ነው የምትለው። በዚህ ተጨማሪ የምትለው ነገር ካለ በለኝና በዚሁ እንሰነባበት። ልክ ነህ። በዋናነት ገልጠዋልኝ። ሌላው እኛ ከተመረጥነ ደክተን እስካሁን ደግሞ በመንግስት በኩል በባዳ ሊያ በቅሊጣ ምን አይነት ስራ ይሄ ድርጅት እንደሰራነና ከ8 ያላነሰ ደብዳቤው ለመንግስት ጥፈን ስለ ወገኖቻችን ጉዳይ በተመለከተ የሰራነውን ስራ ደግሞ ለህዝባችን ለወገናችን በትክክል ለማስጨበጥና ለመንገርና ወደፊት ደግሞ ምን ማድረግ እንዳለብን ይሄ ክነሴቱ ሳይበተን ከህዝቡ ጋር ተወያይተን ወደ ግንባር ለመሄድ ሲል ነው። ስለዚህ አሁን በድጋሜ የምታሳውቀን ምንድነው? የስብሰባው ቀን በስንት ሰዓት ነው? ማን የተጠራው? እነማን ነውስ የሚገኙት በዚህ ስብሰባ ውስጥ? በዛለት ልክነ በዛለት ጥሪው ያው እንግዲህ ሀገር አቀፍ ነው። የሃይማኖት አባቶች፣ ካህናቶች፣ ራባናቶች፣ ሽማግሌዎች፣ ህዝቡ በሙሉ ይጠራል ማለት ነው። በእርግጥ የፖለቲካ ሚኒስትሮችንም ሆነ ብዙ ወንድሞቻችን እህቶቻችን አሁን ወደ ፖለቲካ ለመግባት የሚሯሯጡ አሉ። እነዚህን አይጠቅስም። ምክንያቱም በእርግጥኛ በግል ያው እያንዳንዳችን ያለንን ድጋፍም ሆነ ማድረግ ይሻላል እንጂ እኛ አላማችን እና እንትናችን ሂደቱ በግል ስለተቋቋመነ የፖለቲካን እንትን ከዚያ ማቀላቀል እንቅስቃሴውን አዎ ዞሮ እንግዲህ አንድ ሀገር ለማደግ ሲባል እንደ ማህበረሰብ ለማድረግ ስንፈልግ የፖለቲካ እንቅስቃሴ ያስፈልጋል። አዎ በዚህ ደግሞ ብቁ ነኝ ተዘጋጅቻለሁኝ ማህበረሰቤን ገብቼ ማገልገል እችላለሁ የሚሉ ገብቶ የመወዳደር በሚፈልገው ፓርቲ ውስጥ ገብቶ የመወዳደር ፍላጎት ካለው ይችላል። እሱን ማድረግ ይችላል። ጊዜው ሲደርስ ደግሞ እነሱንም ማናበረታታበት ጊዜ አይኖርም። አቶ አዱኛ ለሰጠህን ማብራሪያ እጅግ በጣም እናመሰግናለን። እኛም በቦታው ለመገኘት ህዝቡም ማህበረሰቡም ተገኝቶ ምንድነው የሚባል አንበሳ ቢያብር ድር ቢያብር አንበሳ ያስር ይባላል። አዎ ስለዚህ እንተባበር ነው ምንለው። አመሰግናለን አቶ አዱኛ እግዚአብሔር ይስጥልን። ተገኝተን እኛም ሪፖርት ለማድረግ እንማስባለን። አመሰግናለሁ ወንድ ሽሎሞ። አንተስ እንዴት ነው የምትመለከተው? በተለይ ደግሞ የተኩስ አቁም ስምምነቱ በአሜሪካና በኢራን የገባው የተኩስ አቁም ስምምነት እስራኤልን ሊያስገድዳት ይችላል ወይ? በተለይ በሊባኖስ ውስጥ የምትወስደውን እንቅስቃሴ ሊገድባት ይችላል ወይ? ይኸውልህ ምን አለ መሰለህ፣ እኔ በማገኝበት መንገድ የተፈራረሙበትን ሰነድ አግኝቼ ለወንድሜ ለአቶ ፋሲል ልኬለታለሁ። እና እዛ ላይ ከሰነዱ ላይ የመጀመሪያው ፓራግራፍ የሚለው እንዴት ነው?
አሜሪካና የአሜሪካ አላይንስ ማለት አሜሪካና አሜሪካ ደጋፊዎቿ ነው የሚለው። ማለትም የእስራኤል ስም በግልጽ አልተቀመጠም። ግን እዛ ላይ በስምምነቱ የሚለው እንዴት ነው የጦር ማቆሙ የሊባኖስንና በሙሉ በሙሉ ያካትታል ነው ባጭሩ ማለት ነው። አሁን እኛ የምናይበት የሊባኖስን ጉዳይ የሂዝቦላን ሳይሆን በአጠቃላይ ይህ ስምምነት የተደረገው ስምምነት እስራኤልን ይጠቅማል ወይስ ይጎዳል ነው በምናይበት ጊዜ ይህ ስምምነት ሙሉ በሙሉ በኔ እይታ ነው እንግዲህ እስራኤል የሚጎዳ እንጂ እስራኤልን የሚጠቅም ነገር የለውም በጭራሽ። አንድ እኔ ወደ ያንዳንዶችን ነጥቦችን አይቻለሁ። እስራኤልን እጇንና እግሯን የሚያፈር ነው። አንድ ነገር ግን ተስፋ አለ ማለት ይችላል። ተስፋው እንዴት ነው? ይህ ስምምነት በ60 ቀን ውስጥ ብዙ ድርድሮች ይደረጋሉ። በ60 ቀን ውስጥ በተለይ እስራኤል ማለት ነው እስራኤል አንደኛው ዋናው ትልቁ ጉዳይ የኒውክሌር ቦምብ መሸከሙ ጉዳይ ስለሆነ የኢራን መንግስት የኒውክሌር ቦምብ አልሸከምም የሚለውን ካመነችበትና ከተፈራረሙ ምናልባት ሌላው ሶስቱ ቀይ መስመር ያሏቸው ጠቅላይ ሚኒስትር ምንም ማድረግ አይቻልም ራሳችን ኃይላችን እያጠናከረን ወታደራዊ እዚህ ላይ አንድ ስጋት አለ። ወታደራዊ ይዞታችን አጠናክረን ካስፈለገ ኢንተርቪው ይደረግበት ግን በጥቅሉ በመናይበት እዚህ ላይ አንድ ትልቅ ስጋት አለ ሽሎሞ። የ60 ቀን ውይይት የሚባል ነገር አለ። በዚህ 60 ቀን ውስጥ ደግሞ ማንም አይነት ባለም አቀፍ ደረጃ በዚህ ኢራን የኒውክሌር ቦምብ ባለቤት እንዳትሆን የሚቆጣጠረው ኮሚቴ ገብቶ የመፈተሽ የመመርመር መብት የለውም። በዚህ 60 ቀን ውስጥ በዚህ 60 ቀን ውስጥ ግን ኢራን የኒውክሌር ቦምብ ባለቤት አለመሆኗን የሚያረጋግጥልን አለ ወይ? ምናልባት አሁን ይሄን 60 ቀን ተጠቅማ በፍጥነት ሰርታ ለማግኘት አትጥርም ወይ? ጥረት አታረግም ወይ? ባልካለንገረ ኢራኖች አይተኙም አያንቀላፉም፣ ጥረት ያደርጋሉ። ግን አንድ ነገር አለ። የተወሰደባቸው ወታደራዊ እርምጃ በተለይ በኒውክሌር ቦምብ ማምረቻ ቦታዎች አሁን ለምሳሌ አንዱ ይሄ 430 ኡራኒየም ኪሎግራም ኡራኒየም ተቀብሮ ነው ያለው። ያን ማውጣት አይችሉም። ያን ማውጣት ብዙ ጊዜ ይጨርሰባል። ምን ያህል እርግጠኛ ነው ይሄ? እስካሁን ምን ሰማው ያወጡታል አያወጡትም? እንዲያውም እነሱ እንዲያውም ከተቀበረበት ቦታ የበለጠ እየዘጉት ነው ይባላል። ወደዛ ነው የበለጠ መዝጋታቸውም እንዲያውም ጥሩ ነው። ምክንያቱም አውጥተው እነሱ ወደ ቦምብ ላይ ሊቀይሩት አይችሉማ። ይሄ ላይ ያለው ትሪክ ለምን መሰለህ? ለዛ ነው እኔ በኒውክሌር ቦምብ ጉዳይ በተመለከተ አሜሪካ ሙሉ በሙሉ ይህን ጉዳይ አሳልፋ ኢራን የኒውክሌር ቦምብ ተሸካሚ እንድትሆን ብሎ ዶናልድ ትራምፕ ከሰጣቸው እንትን ካደረገላቸው በአጠቃላይ የአሜሪካ የዓለም አቀፍ ገዥነት ምን እንደሆነ እኔ ልረዳው አልችልም። አንድ ነገር ግን አለ። እስራኤል ሌትም ሆነ ቀንም ሆነ የአያቶላ መንግስት ወደቀ አልወደቀ ሂዝቦላህን ሐማስን የምትረዳውንም እስራኤል እየተከታተለች በተለያየ መንገድ እንደምታከሸውም ጥርጣሬ የለውም። እስራኤል ትኩረቷ አንዱ አሁን በኒውክሌር ቦምብ ላይ ብቻ ነው መሆን ያለበት። በዛ ላይ አሁን እስካሁን ድረስ ይሄ ስምምነት እኔ ትራምፕ ጠቅላይ ሚኒስትር ቢንያሚን ኔታንያሁን እንደ ወዳጅነታቸው እንዳላቸው ቀረቤታ ክደዋቸዋል ማለት እችላለሁ። ትራምፕ ጭራሽ የኛን ኢንተረስ አልጠበቀም። ግን አንዳንድ ጊዜ አንድ መሪና መሪ በሚሰሩበት ጊዜ በመኮራረፍ አይደለም ውጤት የምታገኙ። ምናልባት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትራምፕ ቢሰድባቸውም ቢያዋርዳቸውም የሚናገሩት ነገር መጥፎ ቃላት ቢሆንም ምናልባት ውስጥ ለውስጥ የኒውክሌር ቦምብ ፕሮግራም የሚለውን 100% እንዲከሽፍ እየሰሩ ሊሆን ይችላል። ስለዚህ ቻንስ መስጠት አለበት በዚህ 60 ቀን ውስጥ። በአጠቃላይ ግን ስምምነቱ ጥሩ አይደለም። ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፍተኛ የፖለቲካ ኬዎስ ያመጣባቸዋል። አሁን እያየነው ያለነው ነገር ግን ኢራኖች በ300 ሚሊያርድ ዶላራቸው ሊለቀቅላቸው ነው። ገንዘብ ብዙ ሊሰጣቸው ነው። ሁርሙዝ ተለኳን ሊባኖስን ሂዝቦላህን እኛ እንዳንጎዳ የሚለውን ተስማምተዋል። ሌላው ግን ወሳኙ ደግሞ ምን መሰላቶ አይቸው ሂዝቦላህ የሚያደርገው ነገር ነው የሚወስን። ለምሳሌ ከነገ ዓርብ ጀምሮ ሂዝቦላህ ሙሉ በሙሉ ትንኮሳውን በወታደሮቻችን ላይ
በድንበሮቻችን ላይ ካቆመ እስራኤል ከሊባኖስ መንግስት ጋር በመተባበር ሂዝቦላን የመጉዳቱን ስርዓቷን መቀጠል አለባት ብያምናለሁ። ይህ ደግሞ የፈተና ጥያቄ ስለሆነ ቆይተን የምናየው ነው። ችግሩ ምን መሰለ? ትራምፕ አሁንም በሐማስ ላይ ያደረጉትን በሂዝቦላ ያደረጉትን በኢራን ላይ ጨርሰውታል። በሶስቱም አቅጣጫ እስራኤል እንደፈለገችውና ከፈለገችው ውጤት እየደረሰች አይደለም። አዛን ለምሳሌ የሐማስን የጦር መሳሪያ ለመፍታት ትራምፕ ነው የእስራኤል ሀገር እጅና እግሯን አስዋት ያለው እንጂ እኛ ወታደር በአንድ ሳምንት 2 ሳምንት ውስጥ ገብተው አፍርድሜ አብልተው የጦር መሳሪያቸውን ማስፈታት ይችላሉ። ግን ትራምፕ እየፈቀደልን አይደለም። ስለዚህ እነዚህ ነገሮች በትዕግስት የሚታዩ ነገሮች ናቸው። ፋሲል ምን ትላለህ በዚህ ዙሪያ? ብዙ ነገር በእውነት ዛሬ ሽሎሞ ረጋ ብሎ ነው የመጣው። ብዙ ነገር ሽሎሞ ያለው ነገር ትክክል ነው። ነገር ግን አሁንም የምለው ነው ደጋግሜ የምለው ብዙ መቸኮል አያስፈልግም። እነዚህ 2 ቀናት እንጠብቅ እስከ ዓርብ ድረስ ነው ማለት። ምን ሊፈጠር ይችላል ታስባለህ? እስከ ዓርብ ድረስ እንጠብቅ። ምክንያቱም እርግጥ አቶ ሽሎሞ ስምምነቱን አግኝቶ ለኔ አስተላልፎልኝ እኔም አንብቤዋለሁ። እስኪ ስምምነቱ ምን ይላል? ከሞላ ጎደል ሲቀንጨብ አድርገህ እስኪ ያሳውቀን ፋሲል። ይሄ ነው ወይስ አይደለም የሚለው ጥያቄ አለ። እነሱ እኮ የሚሉት እነዚህ 2 ወገኖች አይቼው አቶ ፋሲል አንድ ነገር ልንገርህ። ይህ ስምምነት በዲጂታል ስለተፈረመ የኔ ያገኘሁበትን ሶርስ ግደለም እመነኝና አንተ ያንተ የላክልኝ ስምምነት ከሆነ እኔም እንደማስበው ከሆነ ለእስራኤል በጣም ጎጂ ነው። ይሄ ከሆነ ስምምነቱ ለእስራኤል በጣም ጎጂ ነው። እስራኤል የምታገኘው ጥቅም የለም። ጥቅም የምታገኘው በከፍተኛ ሁኔታ ኢራን ነች። ኢራን እንደገና መልሳ ልትቋቋም ነው። 40,000 የራሱን ህዝብ የገደለ መንግስት እንደገና በከፍተኛ ሁኔታ ኢኮኖሚው ሊጠነክር ነው። ኢኮኖሚው ሲጠነክር ዝም ብሎ አርፎ አይቀመጥም። እምነት አለ፣ ጂሃድ አለ። ሞትና ህይወት በኩልነት የሚያምን ህዝብ ነው ማለት አመራር ነው። ፋሲል እዚህ ላይ ፋሲል አይቷል ይከታል። ስለዚህ ተመልሶ ሚሳኤል መገንባቱን ተመልሶ ፎክሲዎች እርዳታ መለገሱን ተመልሶ ኒውክሌር መገንባቱን የሚያቆም መስሎ አይታየኝም። ፋሲል እዚህ ላይ ፕሬዚዳንት ዶናልድ ትራምፕ ምናልባት ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ልዩ ግንኙነት እንዳላቸው ይሄ የአደባባይ ሚስጥር ነው፣ የታወቀ ነው። እዚህ ላይ ግን አንዳንድ ከነጩ ቤተ መንግስት ውስጥ የሚያገለግሉ ከፍተኛ ባለስልጣናት አስቀድመው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያስጠነቀቁባቸው ጉዳዮች ነበሩ። ያ ማለት ምንድነው? ፕሬዚዳንት ትራምፕ ምናልባት ሳይሆን አንዳንዴም እንዳውም ምክትል ፕሬዚዳንቱ የተናገሩት ነገር ነው። አንዳንዴ የአሜሪካ ጥቅም እስራኤል ከምትፈልገው ነገር ላይገናኝ ይችላል ብለው የተናገሩበት ሁኔታ ማለትና ይሄን ሁሉ በመመርኮዝ አሁን የደረስንበት ደረጃ ላይ አስቀድመው ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ተነግሯቸው ነበር፣ ግን ቅድመ እርምጃ ስላልወሰዱ ብቻ አሁን ከሞላ ጎደል ይህ ስምምነት እኛን የሚጎዳ የአሜሪካን ኢንተረስት ብቻ የሚጠቅም ነው ለሚሉትኝ ይሄ የተከፈለው ዋጋ አይደለም ወይ? ነው አይመስለኝም። አንደኛ በትክክል ሁኔታ እርግጥ ጠቅላይ ሚኒስትር ድርድሩ ከተጀመረበት ጊዜ የነበረውን ተጨባጭ ሁኔታ ስጋት እንዳለ በተደጋግሞ ተነግሯል። ነገር ግን ስምምነት ይህ አይነት ስምምነት ምክንያቱም ሁለቱ መሪዎች ከተነጋገሩበት የሁለቱ አመራሮች ከተነጋገሩበት ደጋግመው ለየት ባለ ሁኔታ አይቸው ሲአይኤ የአሜሪካ የውጭ ሀገሮች የስለላ ድርጅት ዋና ስራ አስኪያጅ እንደሚባለው ከሆነ ዶናልድ ትራምፕን ስምምነቱን እንዳትፈርሙ ብለዋቸዋል። ምክንያቱም ኢራኖች አይታመኑም ብለዋል። የጦር ኃይል አዛዦች ዶናልድ ትራምፕን ይህንን ማስጠንቀቂያ ሰጥተዋቸዋል። ግን ዶናልድ ትራምፕ ፖለቲከኛ ናቸው፣ መሪ ናቸው፣ በህዝብ የተመረጡ ናቸው፣ የሚወስኑት እሳቸው ናቸው። በአመራራቸው ለሁለት ተሰንጥቋል። አመራራቸው የውጭ ጉዳይ ሚኒስትራቸው፣ የመከላከያ ሚኒስትራቸው አይደግፉም ይህን ስምምነት ግልጽ በሆነ ሁኔታ። በአንጻሩ ምክትል ፕሬዚደንቱ ሁለቱ ቀንደኛ አማካሪዎቻቸው ዊትኮፍ እና ኩሽነር ይደግፋሉ። ይሄ ያለ ነገር ነው። የነሱን የገቡ ግን እነሱ ድምጻቸው አይሰማም። ዊትኮፍ እና ኩሽነር ድምጻቸው አይሰማም። የት ገቡ? አሉ በዚህ ስምምነት ዙሪያ ድምጻቸው አልተሰማም። ካሁን በፊት እነሱ በመወከል ማን እንደሚናገር ታውቃላችሁ? በሱ በመወከል ምክትል ፕሬዚደንቱ ይናገራሉ። መሪያቸው ናቸው፣ ምክትል ፕሬዚደንቱ ናቸው። ከእነሱ ጋር በመሆን ድርድሩን ያካሄዱት
ምክትል ፕሬዚደንቱ ትላንት 5-6 ለቴሌቪዥን ጣቢያዎች መግለጫ ሰጥተዋል። ለጋዜጦች መግለጫ ሰጥተዋል። እየተናገሩ ነው። ሽለሞ ምን ትላለህ በዚህ ዙሪያ? ይኸውልህ እኔ አንዱ ትልቁ ችግር እንደመስለኝ ከሆነ እኛ ሁልጊዜ ማስታወስ ያለብን የእኛ ወታደሮች አይበገሬነታቸውን በማሳየት በኢራን ላይ በሁለት ዙር የጦር ውጊያ ያደረጉትና በሊባኖስ ላይ ያደረጉት ወታደራዊ የበላይነታቸው የእስራኤል ተረጋግጧል። እንዲሁም የእኛ ወታደሮች የአሜሪካ ወታደሮች ተሰሩት የተሻለ ስራ ሁሉ ሰርተዋል። ችግሩ ምን መሰለ? በዚህ ቢሆን በጦር ሜዳ ላይ አቶ ፋሲልም ያውቃል። ጦርነት ከተዋጋ በኋላ በዲፕሎማሲና በፖለቲካ ስራ ነው ድንጅ የምታስይዘው። በፖለቲካው ስራና በድንጁ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ረስተዋቸው የአሜሪካ መንግስት ራሳቸው ብቻ ባሉት ሄደው ነው ከዚህ ውጤት ላይ የደረሱት። ቅድም እንዳለው ለምሳሌ ጄን ኢቫንስ ምክትሉ የሚናገሩትን ሰምቻቸዋለሁ። እሳቸው ምኑት እንዴት ነው እኛ የራሳችን ጥቅም ነው የምናስከብር እንጂ እንዲያውም የኖን ሜጋልና ሌሎች ጋዜጠኞች የተናገሩትን በሁለቱ ላይም ጋዜጠኞች ጠይቀዋቸው እነሱ ዞር በሉ ብናገባቸው ሁሉ ከሚል ነገር ሁሉ ቃላቶች ነው። ያ ብቻ ሳይሆን የአሜሪካው የአምባሳደር ተላቪቭ ያለው አካቢ እሳቸው ደግሞ እዚህ ላይ እስራኤል ተክዳለች ብለው ፕሬዚደንታቸው ሁሉ ከፍተኛ ተቃውሟቸውን ሁሉ አሳይተዋል። አሁን እኛ ምን መሰለ ማድረግ ነው? አሁን እኛ የኔ ማድረግ ያለባት ብዬ ነው የማስበው። እሺ እኔ እንደመሰለኝ ከሆነ ትራምፕ ያደረጉት ስምምነትና ያመጡት ውሳኔ የእስራኤልን የብሔራዊ ጥቅም የሚነካ ስለሆነ የእስራኤል ሀገር ፖለቲከኞች በእርግጥ የምርጫ ሰዓት ነው ምናልባት የምለው ከጀሮ ላይ ላይሰማ ይችላል። ይህን ስምምነት ካነበብኩ በኋላ እኔ ያልኩት እንዴት ነው በዚህ ብሔራዊ ጥቅማችን ላይ ተቃዋሚ ደጋፊ ፓርቲ የሚባል መኖር የለበትም። ይህን ተቃውሞ ስምምነት እስራኤል አልቀበለውም ማለት አለባት። ግን አልቀበለውም ማለት ስለታቀን መቆየት አለባት። የመጨረሻውን ስምምነት ማየት አለባት። አሁን እየተደረገ ያለው ግን ሙሉ በሙሉ ኢራኖችን በመቀበል እኔ ልንገርህ እንዲያውም ከኦባማ ስምምነት ጋር በማስተያይበት ጊዜ የኦባማ ስምምነት 3 እጥፍ የተሻለ ነው። ልንገርህ 3 እጥፍ የተሻለ ነው ማለት የኦባማውን ስምምነት ጠቅላይ ሚኒስትር ቢንያሚን ኔታንያሁና ትራምፕ ከሰረዙት በኋላ ኢራኖች በመናደድ ወደ ኒውክሌር ቦምብ ለማድረግ ሩጫ ነው ያደረጉት ውጤት በዚህ 7 ዓመት ውስጥ ከዚህ ደረጃ ደርሷቸዋል። ስለዚህ ልል የፈለኩት እንዴት ነው አሁንም ቢሆን ኢራኖች አይተኙም፣ አይንቀላፉም። የኒውክሌር ቦምብ ለመያዝ ጥረት ያደርጋሉ። ብቀላ ነው የሚፈልጉት። እስራኤል መሪዎቻቸውን ጨፍጭፋባቸዋለች፣ ገላባቸዋለች። አሜናይ እኮ ሲምቦል እኮ ነው ለነሱ የነሱ ምልክት። እሱን እኮ እስራኤል ገና አልተቀበረም። በነገራችን ላይ የፊታችን 4 ቀን 7ኛ ወር ላይ የሚባል ሁኔታ አለ። እነሱ በተለይ የእስልምና ሃይማኖት አክራሪዎች አይረሱም። ስለዚህ አሁን እስራኤል ማድረግ ያለባት የእስራኤል መረጃ አካላት ለሲአይኤ እንዳለው አቶ ፋሲል የኛም የሞሳድ የኛን የአማን የኛን መከላከያም የኛን ጠቅላይ ሚኒስትርና ሚኒስትሮችን ካቢኔውን አስጠንቅቀዋል። ይህ ስምምነት እስራኤልን የሚጎዳ ነው፣ የሚጠቅም አይደለም በማለት እስካሁን ድረስ ለዚህ ውጤት ማለት ነው በእውነት የሁለት መሪዎች ወዳጅነት የናታንያሁና የትራምፕ ወዳጅነት እዚህ ላይ ምንም ሊታይ አልቻለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁን ትራምፕ ክደዋቸዋል ማለት እችላለሁ። ክደታቸውም በወዳጅነታቸው በግላቸው እንደ ሀገርም በሀገራችን ላይ የመጣው መዘዝ ወይም የተደረገ ያለው ስምምነት በጣም አሳፋሪ ነው። ስለዚህ አሁን መደረግ ያለበት የእስራኤል ማህበረሰብ፣ የእስራኤል ፖለቲከኞች፣ የእስራኤል ፓርቲ መሪዎች የመመረጣቸውንና ስልጣን መያዛቸውን ሳይሆን የሀገሪቱን ብሔራዊ ጥቅም በማስቀደም ትራምፕ ስለካደን ሀገራችን ማዳን አለበት ብለው አንድ ብሎ መቆም አለባቸው ብዬ ነው የማስበው። ተሽሎሞ አመሰግናለሁ። ፋሲል አንተን እጅግ በጣም አመሰግናለሁ። ፋሲል መላት የምትፈልገው ካለ 1 ደቂቃ አለኝ ልስጥና በዚሁ ካንተ ጋር እንሰናበት። ሽሎሞ ነገር ይቀጥላል። ኦኬ እንግዲህ ያለው ተጨባጭ ሁኔታ እንደሚያመለክተው ከሆነ ስምምነቱ እንደሚባለው ከሆነ ለእስራኤል አደገኛ ነው ይባላል። ይህንንም ለመለወጥና እስራኤል ወደፊት እርምጃዋን እንድታሻሽል የተለያዩ ድርጊቶች እየተካሄዱ ነው። ለማንኛውም ደጋግሜ የምለው ከ2 ቀን በኋላ ስለሆነ ስምምነቱ ይፋ የሚሆነው እንደውም ኢራን ይፋ አይሆንም ብላ ነበር። አሁን ግን ይሆናል ብላ ደግማ አስታውቃለች። ስምምነቱን የሚሰራበትን ቀን እንጠብቅ።
ከዛ በኋላ ደግሞ ያለን አመለካከት እንቀጥላለን። እስራኤል ግን አሁንም ቢሆን ከሊባኖስ ውጪ ብትባል ሊባኖስ ነጻ እንደማትወጣ